ይሄ ወረቀቱ እና እንዴት ነው ተመልሶ ወደ ስሜ ሊዞር የሚችል ይመስላል? አንቺ ያምሻል እንዴ? ይሄ እኮ ኦሪጂናል አይደለም እኮ። እና ባይሆንስ ኦሪጂናሉ ምን ያደርጋል? እንድታይ እኮ ነው ያመጣሁት። እኔ የምፈልገው ኦሪጂናሉ ነው። ስለዚህ ኦሪጂናሉን አምጪልኝ። እንግዲህ ኦሪጂናሉን የት እንዳስቀመጠችው አላውቅም። እንዴ ቆይ ከዚህ ሁሉ ልፋት ብሩን ዝም ብላ ሰጠኝም እንዴ? ትሰሚያለሽ? ያልኩሽን ነገር አንዱንም ነገር እኮ አላደረግሽም። ስለዚህ ለምን ነው የምሰጥሽ? ያለ ምክንያት ቤታቸው መሄድ አሳምንም። በዛ ላይ ደግሞ በዚህ መንገድ መሆን የለበትም። ለዛ ነው። ይኸውልሽ እንደዛ ከሆነ ሌላ መንገድ መፈለግ ነው። 10 ገንዘብ ብር እያልሽ አትጨቅጭቂ በቃ። እንዴ ከዚህ በፊት ስንት ነገር አድርጌልህ ነበር አይደል እንዴ? ቆይ ለምን እሱን አታስብም? ያ አለፈ እኮ በቃ። የተባልሽውን አሁን በተግባር ሰርተሽ አሳይኝ እያልኩሽ ነው። እና ምንም ብር አሰጠኝም? አዎ ምንም ገንዘብ አልሰጥሽም። ፈጣሪ ወይ። እሺ በቃ ከቻልኩ ያልከኝን አደርጋለሁ፣ ካልቻልኩ ደግሞ አልቻልኩ ነው በቃ። እሺ ጥሩ። አሁን ሂጂ ከዚህ በቃ። አንተ ትናንትና የምታውቂውን በቃም በሁሉን የምትቆጣኝ አይደል? እኔ እኮ አልኩሽኝ አላልኩሽም ነበር? ራስሽ ነሽ የቀማሻት። ኧረ እባክህ ጭራሽ ለእኔ እንደዚህ ነው ትመልስልኝ? አንቺ ማንሽና ነው? እኔ ማንም አይደለሁም፣ ግን ማንነት እንዳይታወቅብህ ከኔ ጋር ብትተባበር ነው የሚሻልህ። የእኔ ማንነት ይሄ ነው። ስለዚህ ምንም የምተባበርሽ ነገር የለም። ብዙ አትልፊ፣ ርቀሽ ባትሄጂ ጥሩ ነው። እመነኝ፣ ስላንተ አጣርቼ ስደርስበት አንድም አይቀረኝም። ስራ ፈት የሰው ህይወት ከምታጣሪ ስራ አሰሪም። ከዚህም በኋላ ስራ ያንተ ነው የምትሆነው። ስራ አይደል እንዴ? ሂድ ተነስ፣ ክፈት። ስሚ፣ ከኔ ጋር አትናካኪ እሺ? ይቅርብሽ። የናታን የቅርብ ሰው መሆኔን አታውቅም እንዴ? ማለቴ ናታን ነው የቀጠረህ፣ እኔ ደግሞ የቅርብ ወዳጁ ነኝ። ስለዚህ እጅ አቃጥራለሁ። ትችያለሽ። ትንሽ አያፍሩም እንዴ? ፈጣጣ እንዴት ብዬ ደርስብሃለሁ? የለችም እንዴ? ሳትጠየቅ ነው እንዴ የምትመልሰው? መች ጠየቅኩ? ግን የት ሄዳ ነው? እሱን አላውቅም፣ ብቻ ግን ውስጥ የለችም። እንዴት አደራችሁ? እንዴት ነቃል? በዚህ ሰዓት እዚህ ምን ትሰራለህ? ከዚህ ጋር ቀጠሮ ነበረኝ፣ ለዛ ነው የመጣሁት። የምን ቀጠሮ ነው? ወንድሜ አንተ አብረኝ ትሄድ ስላላወቅኩኝ ቃልን አብሮኝ እንዲሄድ ጠይቄው ነበር፣ ለዛ ነው። መች ጠየቅሽኝና ነው አይሄድም ብለሽ የወሰድሽው? አዎ አልጠየቅኩም፣ ግን ደግሞ በቃ የመሰለኝን ነው። እሺ እኔና የፉ መኪና ውስጥ እንጠብቅሻለን። ልብስሽን ቀይሪና ነይ። እሺ ቃል አብረን እንግባ። እሺ ምን አይነት ድፍረት፣ ምን አይነት መቀራረብ!
ቃል በቃ ልብሴ ቀይሬ መጣሁ። እሺ እንዴት ነህ ቆንጆዬው ልጅ? ሰላም አይባልም እንዴ? እንዴት ነሽ? አለው። ምን ነው አንድ ጊዜ ታይተህ ጠፋህ? ማለት እንዴ ጠፋህ ስልህ ማለት አለው እንዴ? አለው አልጠፋውም። ቆይ ከዚች ልጅ ጋር ያለህ ነገር ምንድን ነው? ከእርጉዝ ጋር መሆኑ ፈልገህ ነው? ስትታይ የተማርሽ ትመስያለሽ፣ እውነታው ግን እንደዛ አይደለሽ። እና እንዴት ነው? ከንግግርሽ ስረዳ ያልተማርሽና ፋራ ነሽ። ፋራውማ አንተ ነህ ገገባ። ቃል እንሂድ፣ በቃ ጨርሻለሁ። ወንድምሽ ግን ደስ ያለው አይመስለኝም። ለምን እኔ አልቀርም? ማለቴ እነሱ ስላሉ ብቻሽን አትሆኝም። እኔ ብቻሽን ኮንሽ ብዬ ነው የመጣሁት። ቢሆንም ግን አንድ ይመታል። ስለዚህ አብረን ነው የምንሄደው። ከጎኔ ትቆማለህ። ከምርሽ ነው? ግን እኮ ወንድምሽ ደስ አላለው። እኔ ግን ደስ ብሎኛል። አረ እንደውም አምሮኛል። እንዴ ደግሞ ምንድን ነው ያማረሽ? አብረሽ መሄዱ? አዎ ወሬኛ። ገና ካሁኑ አማረኝ እያልሽ ማታመጭብኝ ነገር የለም። እንደዛ ካልሆነ አልወልደውማ። አረ እኔ ስቀልድ ነው። ምንም ነገር ይመርሽ፣ እኔ ያለሁልሽ እኮ። ይሻላል። የኔ ልጅ እንዴት አደራችሁ? ማታ እኮ እንደው አስጨነቅሽን ሳትናገር ሄደሽ። ይቅርታ ገንዬ፣ በቃ አሁን ስለምቸኩል መሄድ አለብን። ወዴት ነው ደግሞ የምትሄዱት? ፍርድ ቤት ነው የምንሄደው። የምርመራ ውጤቱ ዛሬ ይመጣል። ውይ የኔ ልጅ እንደው እግዚአብሔር ይርዳሽ። አሚን ገንዬ። ቃል በቃ እንሂድ ና። እሺ የኔ ጨረቃ፣ ይህ ቃል ተብዬው ለምንድን ነው እቴሌ እንዲህ ጥብቅ ያለው? ማታም ቤት ወስዷት ነበር። አሁን ደግሞ ጭራሽ ሰዓቱን ጠብቆ መጣ። የኔ ናታን እኔንም እኮ ይከታተለኝ ነበር። ስለዚህ ጤንም የሆነ ነገር እንዳያደርጋት ማለቴ ያው ልጃችን እናተረፈልን ደግ ስለሆነ ብቻ አይመስለኝም። ልክ ነሽ የኔ ጨረቃ። ደግነቱ ምን በትንሹም ቢሆን ሰዎች እንዲከታተሉት አድርጊያለሁ። እንዴትም ብዬ ደግሞ ከእቴ እንዲርቅ አደርገዋለሁ። እንደዚህ በቀጥታ ራቅ ብሎ ስለማይርቅ በሆነ መንገድ እንዲርቅ አደርገዋለሁ። አዎ የኔ ናታን እንደዛ ይሻላል። መተናል ወንድሜ። እሱ ምን ያደርጋል? ከቤት የመጣው እኮ አብሮ ልሄድ ነው። ስለዚህ አብሮ እንሂድ። እኛም በቃ ይህም መሰባሰብ እንዴ ወንድሜ፣ እኔም ብሎ ነው የመጣው እያልኩ። ችግር የለውም እነሱ ስላሉ ነው ይልቅ። አይሆንም ቃል፣ አንተም አብረህ ትመጣለህ። እሺ ቶሎ በሉ ግቡ። ፈጣሪ ትዕግስቱን ስጠኝ። ቃል በቃ ግባ እንሂድ። ሄዶ ነበር ያልከፈተልኝ። እና ካልከፈተልሽ ቤት ገባሽ? በቁልፍ ነው የገባሁት። እንግዲህ አንኳኳሽ አንቺ መሆንሽን አውቆ አስጠልተሽው ወይ ደብረሽው ይሆናል ያልከፈተልሽ። አንቺ ሴትዮ ተከበሪ። እንዴ መናገር መብት የለሽም። እሺ ምንድነው ተነስተሽ ነገር የሚያሰኝሽ? ፈጣሪ አውጣኝ በቸራው ላይ። ያሹ ምንድነው አንቺ? ምንም አይደለም። እንዴ ምን ያስኩ? ምንም አይደለም። እስኪ ምንም ካልሆነ አሳይ። እንዴ ለምንድን ነው የማሳይሽ? ምንም አይደለም አልኩሽ። ቆይ ጠብቂኝ። ሉሊት አንቺ ያሹን አውጪዋል። አውጪው። አልሰጥሽም ሜርሲ። እኔ ጥሩ ሰው ነሽ እህቴ ነሽ ብዬ ነበር፣
ብር ስላስፈለገኝ ብቻ ብር ብጠይቅሽ አንቺ ግን ይህንን የራስሽ አደረግሽው አይደል? ከዛ ደግሞ እኔን ማስፈራራት ጀመርሽ። ስሚ ምንም ባልሽ በገዛ ገንዘቤ ነው። አሁን አምጪ አሊያም ምን እንደማደርግ ታውቂያለሽ። ምን ልታደርጊ ነው? ቆይ ሁሉንም ነገር በሰከንድ ውስጥ ነው የምገለባብጠው። ስለዚህ ረፊና አርፈሽ መልሽልኝ። ወረቀቱን ሳላያሽ ምንም አታመጭም። እውነቴን ነው። ሜርሲ እህቴ ነሽ ብዬ አልተውሽም፣ እጎዳሻለሁ። አንቺ ካላረፍሽ እኔ ራሴ እጎዳሻለሁ። ስሚኝ ደግሞ እስካሁን ስለዚህ ቤት እያሰብሽ ነው እንዴ? ስለማታገኙ ነገር ለምን ብዙ ታስቢያለሽ? አይልሽ በዛም ሆነ በዚህ ምንም ነገር አታገኝም። አታስቢ። ቆይ ወደዚህ ሀገር የገባሽበት ዋና አላማሽ ምንድን ነው? ምን ፈልገሽ ነው የገባሽው? እሺ ሀገሩ ሲሆን እዚህ ቤት ምን ፈልገሽ ነው የገባሽው? ቆይ ነገሮችን ትረሻለሽ ልበል? ለምነሽ አይደል እንዴ በእጄ በእግሬ ብለሽ አስፈረምሽኝ? እሱንማ በታሪክ መርሳት የለብሽም። እመኝኝ ይጸጽትሻል። እሺ አየህ ለምታደርገው እያንዳንዱ ነገር ታፍርበታለህ ብዬ ነበር። ቆይ አሁን ማናችሁ ናችሁ በእኔ ፊት ቆማችሁ በድፍረት የምታወሩት? ማን ነው ይሄን ያደረገው? እህቴ የተኛችበትን ሳታውቅ እኔን በምን አውቃለሁ? ለንግግር መስመር አበጀለት። አሁን መስመር የሚባል ነገር የለም። እንደዚህ አስናቅኝ ዝቅ ብዬ መኖሬ ነው አይደለ? አቤል ተረጋጋና የምታውቀው ነገር ካለ ነገር። ምንም አላውቅም። ሂድና የምታውቀውን እሷን ጠይቃት እንጂ። አቤል እህቴን ለመጉዳት እያሰብክ እንዳይሆን ብቻ ይኸውልህ፣ እንዳታስብ እየነገርኩ ነው፣ እንዳታስብ። አየህ የኔ ጉዳትስ ተሳስታ እንጂ ሆን ብላ እንደማታደርገው ግልጽ ነው። ስለዚህ እሱን እናያለን። አቤል አታቤል፣ ቁምና አናግረኝ። እባክህ ተረጋጊ። አቤል ደግሞ የሆነ እውነት እንዳለው ገብቶኝ ነበር። እርግጠኛ ነኝ ይፉ የምርመራ ውጤቱ ተሳስቶ ይሆናል እንጂ እኔ ከሱ ውጭ ማንም ምንም አላደረገኝም። እራሱ ነው የሚሆነው። ከሱ ውጭ የትም ቦታ አላደረኩም። ግን እኮ ምርመራውን ሊሳሳት አይችልም። ለምንድን ነው የማይሳሳተው? ይፉ ይሳሳታል እንጂ ይሳሳታል። እሺ በቃ አታልቅሽ፣ ተረጋጊ። ሄደን እንነጋገራለን። እኔ ምልቃል ከጽጌ ጋር የተለየ ግንኙነት የለም አይደል? ምን ማለት ነው? ቀጥተኛ ጥያቄ ነው የጠየቁት እና በቀጥታ መልስልኝ። አቤል እንዳልደፈረ ተረጋግጧል። ስለዚህ በዙሪያ ያሉትን ሰዎች ሁሉ መጠየቅ አለብኝ። እኔና እሷ ወንድምና እህት ብቻ ነን። እህትነቷን እንኳን ለኔ ተው። ለምንድን ነው ጠዋት ማታ ከስሯ ማጠፋ? ቆይ ልጁ አንተ ነው? ናታን ከእኔ ጋር የማይሄድ ንግግር አትናገር። ምኑ ነው ካንተ ጋር የማይሄዱ? ወንድ እኮ እና ወንድ ሁሉ ይደፍራል እንዴ? እኔ ይደፍራል አላልኩም። ተመኝታት ወይም ደግሞ ፍቅር ጀምራችሁ ከሆነ ብዬ ነው የጠየቁ። ፍቅረኛ ብንሆን እኮ እስከ እስር ቤት የሚያደርስ ድራማ አያስፈልግም ነበር። እና በዙሪያዋ አንተ የምታውቀው ከኛ የተደበቀ ሰው አለ እንዴ? አይ እኔ ምንም አላውቅም። ፂ ብቸኛ ነች። በቃ ወደ ቤት ሄደን በሰፊው እንነጋገራለን።
በቃ ተረጋጊና ወደ መፍትሄው። የምን መፍትሄ ነው ወንድሜ? ወንጀለኛውን እኮ በነፃ ለቀቁትና የምን መፍትሄ ነው የምትለኝ? እባክሽ ተረጋጊ። ራስሽን እየጎዳሽ ነው። በሞት ራሱ ደስ ይለኛል። እኔ በጣም ነው ያፈርኩት። እውነት በስራዬ በጣም ነው ያፈርኩት። ለምን ሲባል ታፍሪያለሽ? አንቺ እኮ ሆን ብለሽ ያደረግሽው ነገር አይደለም። እባክሽ ተረጋጊ እሺ። ማልቀስሽ ምን መፍትሄ የለውም። ይልቁንስ ተረጋግተሽ ማሰቡ ነው የሚሻለው። ምን ላስብ? ይፉ ንገሪኝ፣ ምኑን ነው የማስበው? ምናልባትም ከሌላ ሰው ጋር የተፈጠረ ነገር ካለ። አዎ የኔ ጨረቃ ልክ ናት። ከሌላ ሰው ጋር የተፈጠረ ነገር የለም ማለቴ ሌላ የሚቀርብሽ ሰው የለም። እናንተ ግን ቆይ ምናችሁን ነው የሚያማችሁ? የምራችሁን የምታወሩት? አረ ትንሽ እንኳን ፈሩ። ስታስቡት እኔ እስካሁን ለምን ዝም እላለሁ ታዲያ? እኔ ከሱ ውጭ ማንም ሰው አልቀረበኝም፣ ማንም ሰው አልነካኝም እያልኳችሁ ነው። ይሆናል እኮ እህቴ፣ ይሆን ያልመሰለሽ ግር ያለሽ ነገር ሊኖር ይችላል። ታውኝ በቃ ወንድሜ ተወኝ በቃ እያልኩክ ነው። እኔ ምንም መረጋጋት እየቻልኩ አይደለም። ጭራሽ ልታሳብዱኝ ነው እንዴ? ግን ደግሞ የግድ መረጋጋት አለብሽ፣ መጠንከርና ማሸነፍ አለብሽ። እባክሽ ጽዬ ተረጋጊና አስቢ። ቆየን ነበር ያደርሽው እና አቤል ቤት ነው? አይ የለም፣ የጓደኛው ቤት ነበር ያደርኩት። ግን ደግሞ ማንም አልነበረም ማለት እኔ እነሱ ብቻ ነበር የነበር ነው። ረስቼ ነበር እያልሽ ታዲያ ይሄ እንዴት አወቅሽ? ምክንያቱም በቃ ጠዋት ስነሳ እኔ እና እሱ ብቻ ነበር ቤት ውስጥ የነበር ነው። በቃ ለዛ ነው። እርግጠኛ ነኝ የሆነ ልክ ያልሆነ ነገር አለ። እኔ ግን ደርስበታለሁ። አዎ እኔም እንደዛ ይመስለኛል። ምንድን ነው የምትሉት? ቆይ ምን እያላችሁኝ ነው? ጽዬ እስቲ ለማስታወስ ሞክሪ። ቤት ውስጥ ከአንቺና ከሱ ውጭ ሌላ ሰው አልነበረም? አንዴ ቆይ አንዴ። ምን ነው ሌላ ነገር አስታውሽ እንዴ? እሺ ተናገሪ፣ ያስታውሽ እንዴ? አዎ እጽ ተናገሪ። ያስታውሽው ነገር አለ? ወንድሜ ጠዋት ለኛ ስንወጣ የሆነ ፊቱን ያላየነው ሰው ነበር እና ደግሞ ጓደኛዬ ነው ምናምን እያለኝ ነበር። ቆይ ልጠይቀው። አውቄው ነበር። ይሄው ጆሮ ላይ እየዘጋው ነው። ይዝጋ ዝጋታም፣ የተረገምክ። እሺ ምን ላድርግ አሁን? ምንድነው የሚሻለኝ? ቴክስት አድርጊለት። እሺ አንድ የመጨረሻ ልደውልና ከዛ በኋላ ቴክስት አድርግለታለሁ። ተነሳ። ላውድ አድርጊው። አንቺ የሰው ትራፊ ድክስክስ ባለጌ ነሽ። እሺ ተወኝ ናታን፣ ተረጋጋ። የምንፈልገው መረጃ ማግኘት አለብን። መናደድ የለብን። ስማኛ አቤል፣ መስሚያሽ ይደፈን። አንቺ ከሃዲ ይሁዳ፣ አንቺን አሳስርሽኝ አይደል? ለአንቺ ብዬ ስንት ዋጋ ከፍዬ። አንዴ ብቻ ተረጋግተህ ስማኝ። አስመሳይ ሾካካ ነሽ። እሺ ጉዲ ሲታወቅብሽ አይንሽን በጨዋታዎች ደወልሽ። ይሄ ውሻ
በእኔ እጅ ነው የሚጠፋው። እንዴት ነው ከፍ ዝቅ ያደርጋት? በቃ ተረጋጋኝ ናታን፣ መረጋጋት ነው ያለብህ። ኤፉ እርግጠኛ ነኝ ያንቺን ስልክ ያነሳ። ቶሎ በይ ደውይለት። ኧረ ጽኔ ይቅርብኝ። አይ ያንቺን ካነሳማ ቶሎ በይ ደውይ። እሺ ለውዳርኪ ሄሎ አቤል። አቤት ይፉ፣ ምን ፈልግሽ ነው የደወልሽው? ያቺ ማትረባ ደውልላት ብለሽ ነው አይደል የደወልሽልኝ? እባክህ ተረጋግተህ ልታናግረኝ ትችላለህ? ምንም የሚረጋጋውም ሆነ የማወራሽ ነገር የለም። እንዲህ በክብር የማዋራሽ ራሱ ለእኔ ትንሽ ክብር ያሳይሽኝ አንቺ ስለነበርሽ ነው። እሺ ይቅርታ፣ ለተፈጠረው ነገር ሁሉ በጣም ይቅርታ። ይቅርታ? ስለምን ይቅርታ ነው የምታወሪው ኤፉ? ስለምን ይቅርታ ነው የምታወሪው? ስማኝ አቤል፣ አንተ ድንጋይ ራስ የሆንክ ልጅ፣ ቆይ ስለደወልኩልህ ነገሩን የረሳሁት መሰለህ እንዴ? ትሰማኛለህ? ህይወት የተበላሸው ባንተ ምክንያት ነው እና መቼም አልተውክም። እሺ የደረሰብኝ ነገር ሁሉ የደረሰው ባንተ ምክንያት ነው። እመነኛ አቤል፣ ብሞት አልተውክም። እሺ አጠፋሃለሁ። ብሽቅ እባክሽ ተረጋጊ። እንደዚህ አትሁኝ። ለሱ ብለሽ ራስሽን እየጎዳሽ ነው። እገለዋለሁ። እውነት አልለቀውም፣ እገለዋለሁ። ተረጋጊ ጽ። አንቺ አርፈሽ ተቀመጭ። እኔ የማደርገውን ነገር አውቃለሁ። በጭራሽ አልተውም ወንድሜ። ደጋግሜ ስደውል እኮ ስልክም አያነሳም። ቆይ ምን ሆነ ነው እስከ ሰዓት ያመሻው? እኔ ሳልመጣም እንደዚህ ነበር? እኔ እንጃ። እኔ እያለሁ እንደዚህ አያመሽም፣ በጊዜ ነበር የሚገባው። እና እሺ የት ሄደ ይባላል? ኧረ በፈጣሪ ደግሞ አሁን ወጥቼ ሴት ብዬ ነው የምፈልገው። የት አገኘዋለሁ? ቆይ የት ሄደ ይባላል? ተረጋጊ፣ የትም አይሄድም። እንዳፍሽ ያድርገው። የኔ ልጆች መጣችሁ እንዴ? እንዴት አመሻችሁ? አዎ ገበዬ፣ እንዴት ነሽ? እንዴ ምን ሆነ ነው? ችግር አለ እንዴ? ሁላችሁም ተክዘዋል። ገበዬ አንዴ ላውራሽ። እንዴት ሆኖ የኔ ልጅ? ምን ነው አስነዋል? ገኔ አቤል አይደለም ጽኔ ደፈራት። እንዳሰብነው አይደለም። ኧረ እባክሽ እነማን ነው? እሱ አይደለም። ማን እንደሆነ ግን ማወቅ አልቻልንም። ገኔ እኛ ስንሄድ ራሷን የሆነ ነገር እንዳታደርግ እባክሽ ጠብቂያት። በጣም ነው የከፋት። ከፍርድ ቤት ጀምሮ እስካሁን ድረስ እያለቀሰች ነው። የኔ ልጅ እንደው ምን ይሻላታል? ያው ትንሽ ቀን ነው፣ ትረጋጋለች። እስቲ እንግዲህ ማየት ነው።
አቦተኝ እባክሽ። ቆይ አንተ ውጭ አድረህ ነው የመጣው አይደል? አይደለም። ደግሞ አንቺ ምን አስጠየቀሽ? ባዶስ ደግሞ ይመለከትሻል? አዎ ይመለከተኛል። ደፋር። አይ እዚህ ቤት ሰው የለም ብላችሁ ነው አይደል እንደፈለጋችሁ የምትሆኑት? ቆይ እሺ አንተም እንደዚህ ብታረግዝስ? ብታረግዝስ? አይ ማለቴ ለካ አንተ ታስረግዛለህ እንጂ አታረግዝም አይደለም። ቆይ ከማርገዝ ውጭ ሌላ ችግር ቢፈጠርስ እንዴ? በኋላ ምን ሊፈጠር ነው? ተይኝ እባክሽ ወደዛ በሽተኛ። አንተ በዚህ ሞላ ጭንቅላት እንዳለ እሺ አርፈህ ብትቀመጥ ይሻላል። ሲያዙ ደግሞ እሺ ብለህ ዝም ብለህ አትታዘዝም እንዴ? ለምን ሲፈልስልኛል ደግሞ? ሞዴል ብርቅሽ ነው እንዴ? ለነገሩ የት ነክተሽ የምታውቂው? አንተ እሱ ፊትህን ሞሉ እየነጭ እንዳላደርግ። አንቺ በላቂት ቀስ ቤት ተረጋጊ እንዴ። እየወለወልኩ አይታይሽም እንዴ? ወይ ጫማሽን አውልቀሽ ግቢ። ጫማ አውልቂ ማለት ምን ላይ ነው የማውልቀው? ቤቱ አልደረቀም እንዳታቆሽሽብኝ። እውነቴን ነው አውልቂ። አይ እንግዲህ አንቺ ደግሞ ዝም ብለሽ አትቻይ። ዳግዬ እንዴት ነህ? የት ነበርክ? እዚሁ ነበርኩ። እዚሁ ማለት ደግሞ የት ነው? ጓደኞቼ ጋር። ኧረ እባክህ ያደርከውም ጓደኞች ጋር ነው? አዎ ጓደኞቼ ጋር ነበርኩኝ። ምን ነው? ዳጊ አንድ ውጭ ላልነግርህ ፈጣሪ አውጣኝ። ወደ ውጭ ይዘሽ ከምትሄጂ ወደ ላይ ይዘሽ ብትሄጂ አይሻልሽም? በኋላ ሄዶ በዛው እንዳይቀርልሽ። እኔ ለራስሽ ብዬ ነው። እሺ ልጆችሽን ብትንከባከቢና ብትቆጣጠሪ ይሻልሻል። እሺ የራስሽ ጉዳይ። ወንድሜ እስካሁን አልመጣም። ሰኒ ሰናይት ሰናይት! አቤት፣ ምንድን ነው? ምን ተፈጠረ? ስሚ፣ ወንድሜ መጣ ወይስ እስካሁን አልተመለሰም? ሊነጋ ሲል እኮ ነው እንቅልፍ የጣለኝ። ወንድሜ ምን ሆኖ ነው? ቆይ እንዴት ነው እስካሁን አልተመለሰው? ቃል ይኸው ክፍሉም የለም። ወይኔ አምላኬ! ቆይ የት ሄዱ ነው? ምናልባት ጓደኞቹ ጋር ሄደው ይሁን እንዴ? የምን ጓደኛ? ኧረ እሱ ምንም ጓደኛ የለውም። ቆይ እስኪ ስልኳን ከፍታ ከሆነ ለእሱ አልደውልላት። የእሱም የእሷም ስልክ አይሰራም። ቆይ ምን እየተፈጠረ ነው ያለው? ምን ባደርግ ነው የሚሻለኝ? ተረጋጊ፣ ምንም አይሆንም። የምን መረጋጋት ነው? ወጥቶ አድሮ ምንም አይሆንም የሚባል ነገር አለ እንዴ? እና እሺ ምን ይቻላል? አላውቅም። እኔ መሄድ አለብኝ። አንቺ ግን ወዴትም እንዳትሄጂ እሺ? የት ሄዳለሁ ብለሽ ነው? ቻው፣ በቃ ሰናይት ሄጃለሁ። እሺ
ሄሎ ሱራ፣ እንዴት ነህ? ደህና ነኝ ብሌን፣ እንዴት ነሽ? እንዴት በዚህ ሰዓት ደወልሽ? ስራ የለም እንዴ? ኧረ አለ። አሁን መውጣት እችላለሁ። ልጣና ላገኝክ? ደስ ይለኛል። አንድ የማስጨርሰው ነገር አለ። እሱ ልጨርስና እናወራለን። እሺ በቃ ቻው። እሺ ቻው።